እንዴት ናችሁ? እንዴት አላችሁ? የተከበራችሁ ሊቨርፑል ኒውካስልን 4-1 አሸንፏል። የአርነ ስሎት ቡድን በሁለት ጨዋታዎች በሳምንቱ አጋማሽ ካራባግን 6-0 ያሸነፈበትን ጨዋታ ጨምሮ ማለት ነው ከሁለት ተከታታይ ድሎች ባሻገር 10 ጎሎችን አስቆጥሯል ማለት ነው። ስለዚህ በጣም አስፈላጊ ሁለት ድሎች ናቸው። የባለፈው የቻምፒየንስ ሊግ ውጤታቸው በቀጥታ በቻምፒየንስ ሊግ እንዲያልፉ አስችሏቸዋል። ይሄኛው ደግሞ በቶፕ 4 ፉክክር ውስጥ በተለይ አስቀድሞ ቼልሲ ያሸንፈው ስለነበር በፉክክር ውስጥ እንዲቆዩ በቶፕ 5 ውስጥ እንዲቆዩ የሚያስችል በጣም ወሳኝ ድል ነው። ከ5 ተከታታይ የፕሪሚየር ሊግ ጨዋታዎች ድል አልባ ጉዞ በኋላ የተገኘም በጣም አስፈላጊ ውጤት ነው። ደግሞ ከኒውካስል ጋር በሳምንቱ አጋማሽ ከወቅቱ የአውሮፓ ሻምፒዮን ጋር ጥሩ ተጫውቶ በፓርክ ደ ፕራንስ አቻ ተለያይቶ ከመጣ ቡድን ጋር ነው። አርነ ስሎት ሰሞኑን ጫና ውስጥ ነው ያሉት በሶሻል ሚዲያው ላይ። በተለይ ግን ስቴዲየም ውስጥም በአንፊልድ ያሉ ደጋፊዎች ከአንዳንድ ጨዋታዎች በኋላ ቡድናቸው ላይ በሚያሰሙት ተቃውሞና ቅሬታ እሳቸው በፕሬስ ኮንፈረንሶቻቸው ላይ ሬከርዳቸውን የማስረዳት ጫና ውስጥ ነበሩ። ሊቨርፑል በ30 ዓመት ውስጥ 2 ጊዜ ብቻ ፕሪሚየር ሊግ የወሰደ ነው አሉና የባለፈው ዓመት የፕሪሚየር ሊግ ድላቸው የበለጠ ዋጋ ሊሰጠው እንደሚገባ ተናገሩ። ደግሞ በቻምፒየንስ ሊግ ያላቸውን ሬከርድ ባለፈው የውድድር ዘመን በዚህኛው የውድድር ዘመን በቀጥታ ከምድብ ማለፋቸውን በማንሳት ሊቨርፑል ከኔ መምጣት በፊት በዩሮፓ ሊግ በአንፊልድ በአታላንታ የሚሸነፍ ቡድን ነበር አይነት አስተያየት ሰጥተዋል። ይሄ ጫና ውስጥ ያለ ሰው የሚያቀርበው መከራከሪያ ነው። ሬከርድ እኮ ጥሩ ነው እና የምትሰጡኝ ክብር ግን እንደዛ አይነት አይደለም የሚል እምነት እንዳለው አይነት ወደዚህ ጨዋታ ሲመጡ ከጫና ጋር ነው ወደ ጨዋታው የመጡት። ግን እንዳነሳሁት ባለፉት 2 ጨዋታዎች በጣም አስፈላጊ ድሎች አሳክተዋል። ኡጎ ኤኪቲኬ 2 ጎሎች አስቆጥሯል። አሁን ስለዚህ ተጫዋች ያልተናገርኩትን አዲስ ሱፐርላቲቭ እንዴት እንደምናገር አላቅም። ግን አንድ መናገር የምችለው ነገር በፕሪሚየር ሊግ አሁን በጣም ከተሟሉት ተጫዋቾች መካከል አንደኛው ነው። በፕሪሚየር ሊግ ብቻ ሳይሆን በመላው አውሮፓ እንደ አጥቂ ግልጽ የሆነ ደካማ ጎን የማታገኙበት አይነት ተጫዋች ነው። አጨራረሱ በጣም ጥሩ ነው። ከዚህ በላይ ሊሆን ይችላል። እኔ እንዲያውም በጣም የተደነቅኩት ባለፈው የውድድር ዘመን ከቡንደስሊጋ 9 ቁጥሮች ጋር ሲነጻጸር በኤክስጂ አንደር ፐርፎርም ያደረገ 21 ጎል እንዲያስቆጥር የሚያስችሉ የጎል እድሎች የተፈጠሩለት ግን 15 ጎሎች ያስቆጠረ ነው። ወደ ሊቨርፑል ሲመጣ የነበረው ስጋት ጥሩ ተጫዋች ነው፣ ትልቅ ፖቴንሻል ነው፣ ግን ጥሩ ጨራሽ አይደለም የሚል ነው። ኦፍኮርስ በዚህኛው ጨዋታ ላይ ሃትሪክ ሰርቶ መውጣት ይችል ነበር። አንዳንድ ጊዜ የጎል እድሎች ያባክናል፣ ግን የጎል እድል የማያባክን ተጫዋች የለም። ግን ከችሎታዎቹ መካከል አንደኛው በጣም ጥሩ ጨራሽ የመሆኑ ነገር ነው። ግን ጨራሽ ብቻ አይደለም። ፓኬጅ ውስጥ ወይም ጥቅል ውስጥ የምታገኟቸው ብዙ ነገሮች አሉ። ለምሳሌ አርነ ስሎት ከጨዋታው በኋላ በእነዚህ 7 ወራት ወደ ሊቨርፑል ከመጣበት ጊዜ ጀምሮ በእያንዳንዱ ልምምድ፣ በእያንዳንዱ ጨዋታ፣ በእያንዳንዱ ሳምንትና ወር መሻሻል አለው። ግን በጣም የሚያስደንቀኝ በመከላከል በኩል ያለው መሻሻል ነው። በፕሬሲንግ ሊቨርፑል ኳስ በሚያጣበት ጊዜ ያለው የስራ ትጋትን በማንሳት የሊንክ አጫወቱ በጣም ግሩም ነው። የኳስ ቁጥጥሩ አብዶ፣ የድሪብሊንግ ችሎታው፣ ፍጥነቱ፣ የአየር ላይ ኳስ አጠቃቀሙ ሁሉ በጣም የሚገርም ነው። እዚህ ላይ እንግዲህ ገና 22 ዓመቱ መሆኑን መገንዘብ ያስፈልጋል። ያው የቡንደስሊጋ ኢንቴንስ ነው፣ ግን የፕሪሚየር ሊግ አይነት ፊዚካሊቲ ኢንቴንሲቲ ያለው ሊግ አይደለም። ስለዚህ አንዳንድ ጊዜ በሁለቱ አጋማሽ ጨዋታዎች ውስጥ ሲደበዝዝ ማየት የተለመደ ነው። ግን በጠቅላላው ግን እንደው የሚያስደንቅ ፈራሚ ነው። የሊቨርፑል አዳዲስ ፈራሚዎችን በተመለከተ አመቱን ሙሉ ብዙ አስተያየት ስንሰጥ ነበር። በተለይ የአሌክሳንደር ኢሳቅ ዝውውር እስካሁን ድረስ ፍሬያማ አለመሆኑ፣ አሁን ደግሞ በጉዳት ምክንያትም የለም። ግን ደግሞ ሌሎቹ ተጫዋቾች ጥሩ መጫወት ጀምረዋል። ከመጀመሪያው ጨዋታ ጀምሮ ግን በወጥነት በጣም የሚያስደንቅ ብቃት እያሳየ አሁን ድረስ የቆየው ፌብሩዋሪ ድረስ የቆየው ኤኪቲኬ ነው። ስለዚህ የዚህን የተጫዋች የዝውውር ስኬት ማድነቅ የሚያስፈልግ ይመስለኛል። ያኔ አንድ ብዥታ ግር ያለን ነገር ነበር። ሊቨርፑል አሌክሳንደር ኢሳቅን ማስፈረም እንደሚፈልግ ከሰማን በኋላ በዛው ሰሞን ነው ይሄ ተጫዋች የፈረመው እና 2-9 ቁጥሮች በተለይ ደግሞ ተመሳሳይ ስታይል ያላቸው 2-9 ቁጥሮች እንዴት አብረው ይጫወታሉ የሚል ትልቅ ጥያቄ ነበር። ኢሳቅን በመጨረሻ ከፈረመ ኤኪቲኬ ኢሳቅ ተጠባባቂ ይሆናል የሚል አስተያየት ነው ይሰጥ የነበረው። እኔ ደግሞ በፕሪሚየር ሊግ አሁን ከሱ የተሻሉ ብዙ 9 ቁጥሮችም ያሉ አይመስለኝም። እዛው ሊቨርፑል ውስጥ ብቻ ሳይሆን በሁሉም ውድድሮች 15ኛ ጎሉን ያስቆጠረው፣ በፕሪሚየር ሊግ 10ኛ ጎሉን ያስቆጠረው፣ በክለቡ
ደጋፊዎች አሁን በጣም ከሚወደዱ የቡድኑ አባላት መካከል አንደኛው ሆኗል። በነገራችን ላይ ይሄ ከኒውካስል ጋር የተደረገ ጨዋታ ነው። ተጨማሪ ሲግኒፊካንስም አለው። ምክንያቱም ኒውካስል ባለፈው ክረምት ብቻ ሳይሆን ለረጅም ጊዜ የተከታተለው ክለብ ነው። አስታውሳለሁ የሃንስ ቡድን ውስጥ ለመጀመሪያ ጊዜ መሰለፍ እንደጀመረ የኒውካስል ክለብ በሳውዲ ባለቤቶች በፐብሊክ ኢንቨስትመንት ፈንድ ቁጥጥር ስር ዋለ እና መጀመሪያ ሊያስፈርማቸው ጥረት ካደረገባቸው ተጫዋቾች መካከል አንደኛው አሁን ለሊቨርፑል እንደዚህ አይነት በጣም የሚያስደንቅ አገልግሎት እየሰጠ ያለውን ኡጎ ኤኪቲኬን ነበር። በዚህ ምክንያት በሴንት ጄምስስ ፓርክ በሁለቱ ቡድኖች መካከል በተደረገው ጨዋታ ብዙ የተቃውሞ ፉጨት በኒውካስል ደጋፊዎች በኩል ይሰማበት ነበር። እዚህኛውም ጨዋታ ላይ የኒውካስል ተጓዥ ደጋፊዎች ኤኪቲኬ ላይ እነሱ ጋር ሊዘዋወር ተቃርቦ በኋላ ሊቨርፑልን በመምረጡ ቅር ተሰኝተው ሲጮሁበት ሰምተናል። ስለዚህ ከኒውካስል ጋር የተደረገ ጨዋታ መሆኑ ያው ተጨማሪ ኮንቴክስት አለው ማለቴ ነው እና በዚህ ውድድር ዘመን በእንግሊዝ ፕሪሚየር ሊግ ከሚገኙ ተጫዋቾች መካከል በሁሉም ውድድሮች ያስቆጠራቸው ጎሎች በ3 ተጫዋቾች ብቻ ነው የሚበለጠው። በፕሪሚየር ሊግ ደግሞ በጎል አስተዋጽኦ ባቀበላቸው የመጨረሻ ኳሶችና ባስቆጠራቸው ጎሎች ኤርሊንግ ሃላንድ ብቻ ነው የሚሻለው። ግን በጎል ማስቆጠር ብቻ መዳኘት ትክክል አይሆንም። እንደ ምሳሌ የሚያያቸው አጥቂዎች አሉ። ቲየሪ ኦንሪ፣ ካረም ቤንዜማን እንደ ሪፈረንስ የሚያይ ተጫዋች ነው እና ሁለቱንም ፈረንሳይን የሀገሩን ልጆች ካያችሁ በጎል አስቆጣሪነት ብቻ አትበይኗቸው። ካረም ቤንዜማ የሪያል ማድሪድ የምንጊዜም ሁለተኛ ከፍተኛ ጎል አስቆጣሪ ነው። ቲየሪ ኦንሪ የአርሰናል የምንጊዜም ከፍተኛ ጎል አስቆጣሪ ነው። ምንም ጥያቄ የለውም። በእኛ ዘመን ካየናቸው ሳት የላሱ አጥቂዎች መካከል ናቸው። ግን ቤንዜማን በጎሎቹ ብቻ መለካት፣ ቲየሪ ኦንሪም በጎል አስቆጣሪነት በጎል አስቆጣሪ 9 ቁጥርነት ብቻ መበየን ሌላ በጣም አስደናቂ ችሎታቸውን በተሟላ ሁኔታ አለማብራራት ይሆናል። ስለዚህ ስለ ኤኪቲኬ ስናገር ያው አሁን ያለ ቁጥር ስለሆነ ይህን ያህል ጎል አስቆጥሯል እንላለን። አጥቂዎች በዋነኝነት ከሚዳኙባቸው ጥንካሬዎቻቸው መካከል አንደኛው የጎል ሬከርዳቸው ነው። ግን የኦቨሮል አጫወቱ በጣም የሚያስደንቅ ነው። እኔ አሁን የሁለተኛውን ጎል ያስቆጠረበት ቴክኒክ ፍጹም የማይታመን ቴክኒክ ነው። ሩጫው የኒውካስል የመከላከል ድክመት ያለበት ነው። ነገር ግን ወደ ስፔስ የሮጠበት እና በኋላ ማሊክ ቺያውን ከጥቅም ውጭ ያደረገበት መጨረሻ ላይ በዛ በውጭ እግሩ እንደዚህ አይነት ጎል ከዛ አንግል ማስቆጠሩ በጣም የሚደንቅ ነው። አንዳንድ ሰዎች ይህንን ጎል ፌርናንዶ ቶሬስ ለሊቨርፑል ከፈረመ በኋላ የመጀመሪያ ጨዋታውን ያደረገው ከቼልሲ ጋር በአንፊልድ ነው። በዚሁ የጎሉ ክፍል በዚህ የስቴዲየሙ ክፍል ላይ ነው ጎሉን ያስቆጠረው። ልክ ነው። አሯሯጡ የባላጋራ ቡድንን ተጫዋች ያለፈበት ታላል ቤንሃይምን መሰለኝ ያለፈው እስራኤላዊን የቀድሞ ቦልተን በዛ ጊዜ ለቼልሲ ፈርሞ የነበረውን ተጫዋች። ልዩነቱ ግን አጨራረሱ ፌርናንዶ ቶሬስ እግሩን ከፍቶ ነው ጠቅልሎ ጎሉን ያስቆጠረው። ይሄኛው ቶክፖ በሚሉት በውጭኛው እግሩ ነው ጎሉን ያስቆጠረው። እንደውም የበለጠ የተመሳሰለብኝ አንድ አይነት ቦታ፣ አንድ አይነት ሩጫ፣ አንድ አይነት ፓስ፣ አንድ አይነት ፍጹም አንድ አይነት ቴክኒክ ባይሆንም ግን የጎሉ መመሳሰል ግን ቲየሪ ኦንሪ ራሱ ለአርሰናል የተጫወተ አንድ ቶተናም ላይ በሰሜን ለንደን ደርቢ ያስቆጠረው ጎል ነበረ በሃይብሬ የመጨረሻ ሲዝናቸው ላይ ከሱ ጋር ነው እንደም የበለጠ የተመሳሰለብኝ እና በጣም የሚደንቅ አጨራረስ ነው የነበረው። ለዚህ ነው እንደ ክህሎት በጣም የተሟላ ተጫዋች የምለው። ለማየት በጣም ደስ ከሚሉኝ ተጫዋቾች መካከል አንደኛው ነው። ብዙ ጊዜ ስለሱ ያለኝን የተለየ አድናቆት ገልጻለሁ። የፍሬንች ባያዝ አለብኝ፣ የፈረንሳይ ተጫዋቾችን ወዳለሁ ምናምን እላለሁ። ግን ይሄ የሆነ ሀገር ተጫዋችን ከመውደድ ጋር የሚገናኝ ሳይሆን የተለየ ባለ ተሰጥኦ ተጫዋቾችን ከማድነቅ ጋር የሚገናኝ ሆኖ እንዲቆጠርልኝ እፈልጋለሁ። ደግሞ ቀስ እያለ ከፍሎሪያን ቪትስ ጋር የሚያስደንቅ መግባባት እየፈጠረ ነው። ሰሞኑን ለፍሎሪያን ቪትስ እሱ ነበር የመጨረሻ ኳስ ያቀብል የነበር። አሁን ተቀባዩ እሱ ነው። የአቻነቱ ጎል የተቆጠረው ፍሎሪያን ቪትስ በሰጠው ኳስ ነው። 3 የኒውካስል ተጫዋቾችን አልፎ ነው ለኤኪቲኬ ኳሱን የሰጠው በጣም አስፈላጊ በሆነ ቅጽበት። ምክንያቱም በመጀመሪያ አጋማሽ ኒውካስል ከፍተኛ ብልጫ ነበረው በጨዋታው ላይ 8 የማዕዘን ምቶችን አግኝቷል። ብዙዎቹ አደጋዎች የሚፈጠሩ የነበሩት ከማዕዘን ምቶች፣ ከቆሙ ኳሶች፣ ከቅጣት ምቶች ከእንደዚህ አይነት አጋጣሚዎች ነበር። ሊቨርፑል በተሟላ ሁኔታ ጨዋታውን ለመቆጣጠር ተቸግሮ ነበር። እንግዲህ በሳምንቱ አጋማሽ ከበለጠ ዲማንዲንግ ጨዋታ የመጣው ኒውካስል ነው ከፓሪስ ሳን ዠርመን ጋር ስለተጫወተ። ሊቨርፑል ደግሞ በሜዳው ነው ከካራባክ ጋር የተጫወተው። ግን የበለጠ ፍረሽ ይመስል የነበረው ኒውካስል ነው እና አስቸጋሪ አጋማሽ ነበር። እኔ እንዲያውም በቃ ጨዋታውን እያየሁ ለአርነ ስሎት የበለጠ ነገሮች የተወሳሰቡ ሳይሆን አይቀርም የሚል ኢምፕሬሽን ነበረኝ። ምክንያቱም አሽሊ ባርንስ ብረት መልሶበታል። ሊቨርፑል አልፎ አልፎ ከነበሩ ሀፍ ቻንሶች ውጪ የአንቶኒ ጎርደን ጎል ከመቆጠሩ በፊት
ኒውካስል ነበር የበለጠ አደገኛ ቡድን ይመስል የነበረው። አሊሰን በተለይ በቆሙ ኳሶች በማዕዘን ምቶች ላይ በኒውካስል ተጫዋቾች ቢዚ ተደርጎ ነበር እና ብዙ አጋጣሚዎች ነበሯቸው እና በዛ ምክንያት ኤኪቲኬ የመጀመሪያውን ጎል ያስቆጠረበት ጊዜ ፕሬሸር ዲፊውዝ የሚያደርግ በጣም በአስፈላጊ ጊዜ የተቆጠረ ነው። ግን እንደው ለሊቨርፑል ሌላ ጎል ሳይቆጠር 1-0 ብቻ እየተመራ ወደ መልበሻ ክፍል መምራት ለአሰልጣኙ ቲም ቶክ ለአንዳንድ ታክቲካዊ ጥገናዎች የሚያግዝ ጊዜ ይሰጣቸዋል ብላችሁ በምትጠብቁበት ጊዜ ነው በደቂቃዎች ልዩነት የመልበሻ ክፍሉን የቲም ቶክ በስቴዲየሙንም ያለውን ኢንቫይሮንመንት ፍጹም የሚለውጥ ጎል ያስቆጠረው። ሁለተኛው ጎል የተለየ ጎል ነው። ፓሱም ድንቅ ነው። ሚሎሽ ኬርኬዝ የመጣ ኳስ ነው። የፌርናንዶ ቶሬስ ጎል ሲቆጠር ከስቲቨን ጄራርድ ነው የመጣው። በፑንት በሚሉት በውጭ እግሩ የሰጠው በጣም አስደናቂ ፓስ ነበር። ከዛ ጋር ይቀራረባል። ስቲቪ ጂ ከጨዋታው በኋላ የጨዋታው ተንታኝ ነበር። በብዙ አድናቆት ነው ሲያደንቀው የሰማሁት። ግን ከሁሉ በላይ ደግሞ ባለፈው የካራባግ ጨዋታ ላይ ሌሎችን በቅርብ ጊዜ እየተደረጉ ባሉ ጨዋታዎች እንደምናየው ከፍሎሪያን ቪርትዝ ጋር እየፈጠሩት ያሉት መግባባት ራሱ ስቲቨን ጄራርድ ከፌርናንዶ ቶሬስ ጋር ፈጥሮት የነበረውን የሚመስል አይነት በጣም አስደናቂ ጥምረት ነው በሁለቱ ተጫዋቾች መካከል እየተፈጠረ ያለው። ይሄ በዚህ ውድድር ዘመን 6ኛ አንደኛው ለአንደኛው በማቀበል የተቆጠረ ጎል ነው። ስለዚህ የሁለቱ ተጫዋቾች መጣጣም በጣም የሚያስደንቅ ነው። ከሁሉ በላይ ደግሞ ቡድኑ በተቸገረበት ጊዜ የሆነ ኢንስፓይሬሽን በሚፈልግበት ጊዜ ነው ሁለቱ ተጫዋቾች ከሁሉ በላይ ኤኪቲኬ ግን ፍሎሪያን ቪርትዝ አሁን የውድድር ዘመን የመጀመሪያ አጋማሽ ላይ አንዳንድ ጊዜ ያው ትግስትም ስለሌለን የ22 ዓመት ተጫዋች ስታስፈርሙ የ6 ዓመት ውል ስትሰጡት ኦፍኮርስ የሚከፈልበት ገንዘብ ከፍተኛ ሲሆን ከተጫዋቹ ያለው መጠበቅ ከፍተኛ ይሆናል። በጀርመን የነገሰ ሌሎች ብዙ ትልልቅ ተፎካካሪዎች ያንን 150 ሚሊዮን ምናምን አካባቢ ከፍለው ለማስፈረም ፈቃደኞች የሆኑበት ጄኔሬሽናል ታለንት ተብሎ የሚደነቅ ተጫዋች ሲሆን ከመጀመሪያው ጨዋታ ጀምሮ ያንን የወጣበትን ገንዘብ ያ ስለሱ የተወራውን ብዙ አድናቆት ፕሩቭ እንዲያደርግ ይጠበቃል። ግን ከአንድ ሌላ ሊግ ወደ ሌላ ሊግ ከጀርመን ወደ ፕሪሚየር ሊግ ስትሸጋገሩ የፊዚካል ዲማንዱ፣ የእግር ኳሱ ካልቸር፣ ኢንቴንሲቲው፣ የቡድኑ ታክቲክ ሰራውንዲንጉ እዛ አሁን ከዊንግ ባኮች ጋር የመጫወት ልማድ ነበረው። ከአንድ ፊክስድ ናይን ጋር የመጫወት ልማድ ነበረው። 2 ፒቮቶች ነበሩ። ስትራክቸሩ ፍጹም ሌላ ነው። ሊቨርፑል ደግሞ ሌላ አይነት አጫወት ነው። በባክስ ላይ አይደለም ሊቨርፑል ለምሳሌ የሚጫወተው። ስለዚህ ያ አጀስትመንት ይፈልጋል። ሁሉም ነገር ለውጥ የሚፈልግ ነው። ልክ ነው፣ ጀርመናዊ ነው። ስለዚህ የቋንቋ የምን የባህል ያን ያህል ግርታ የሚፈጥር ልዩነት ላይኖር ይችላል። ግን በቡድኑ ታክቲክ ውስጥ ብዙ ለውጦች አሉ። ደግሞ ሊቨርፑል በማያቋረጥ ሽግግር ውስጥ ያለ የሚመስል አይነት ቡድን ነው። በዚህ ዓመት የውድድር ዘመኑ ከተጀመረበት ጊዜ ጀምሮ አንድ ጊዜ በተጫዋቾች ፎርም፣ አንድ ጊዜ በጉዳት ከዲዮጎ ጆታ አሳዛኝ ህልፈት በኋላም በቡድኑ ድባብ ላይ ያጠላ የሚመስል ጥቁር ደመና አለ። በኋላ የሳላህ ጉዳይ፣ የሳላህ ፎርምም እንደተጠበቀው አለመሆን፣ የኢሳቅ ፎርምም እንደተጠበቀው አለመሆን፣ የጋክፖ ባለፈው የውድድር ዘመን የነበረ ብቃት ላይ አለመገኘት፣ ፉልባኮቹ ቶሎ አዳፕት አለማድረጋቸው፣ ፍሪምፖንግም ኬርኬዝም፣ እነዚህ ሁሉ ሙቪንግ ፒስስ ናቸው። አንድ ተጫዋች እዚህ ላይ ሲመጣ ከራሱ ጉድለት ራሱ አዳፕት ለማድረግ ከሚወስድበት ጊዜ ባሻገር በዙሪያው እየተፈጠረ ያለውንም ነገር አብሮ አስፍቶ መቃኘት ያስፈልጋል። ልክ ነው፣ ጥሩ አልጀመረም፣ ግን ጠንካራ ማብራሪያዎች አሉ ጥሩ ላለመጀመሩ እና እንደ ክህሎት ግን እንደ ተጫዋች እንደ ታለንት ግን በጣም አስደናቂ ተጫዋች ነው እና 3ኛ ጎል አስቆጥሯል በዚህ ጨዋታ ላይ። ባለፈው 1 ወር ከምናምን ብቻ 6 ጎል ማለት ነው። ጥሩ ጎል አስቆጣሪ ተጫዋች ነው፣ ግን ከፍተኛ የፈጠራ ችሎታም ያለው ተጫዋች ነው። ጎልም አሲስትም በዚህ ጨዋታ ላይ ሰጥቷል። እንዳነሳሁት በተለይ ኒውካስል ጨዋታውን ከጀመረበት ሁኔታ አንጻር ለሊቨርፑል ውስብስብ የመጀመሪያ አጋማሽ ነበር። ደግሞ ቼልሲ አስቀድሞ ድራማዊ በሆነ ሁኔታ ዌስትሃም ዩናይትድን አሸንፎ ነው ወደዚህ ጨዋታ የመጣው የቶፕ 4 ቦታ ላይ የበለጠ ጠንካራ ክሌም ኖሮት ማለት ነው። ግን ኤኪቲኬ እንዳልኩት የጨዋታውን መልክ የለወጡ 2 አስደናቂ ጎሎች አስቆጥሯል። አሁን ከፕሪሚየር ሊግ ኤሊት አጥቂዎች መካከል አንደኛው እና የመሻሻል ሩም ያለው ተጫዋች ሆኖ ነው የመጣው። ያው ብዙ እናወራለን ክረምት ላይ ስለተፈጸሙ የአጥቂ ዝውውሮች። ኦልሞስት ሁሉም ትልልቅ ክለቦች ከሲቲ በስተቀር 9 ቁጥር አስፈርመዋል። ሊቨርፑል እንዲያውም 2 9 ቁጥሮች ነው ያስፈረመው። አርሰናል ዮኬሬስን አምጥቷል፣ ማንቸስተር ዩናይትድ ሼሽኮን ገዝቷል፣ ቼልሲ ዴላፕ እና ጆዋ ፔድሮን፣ ኒውካስል ዮሃን ቪሳን እና ኒክ ቮልተማደን፣ ሁሉም ትልልቅ ክለቦች ብዙ 9 ቁጥሮች አስፈርመዋል። እንደ አጋጣሚ ሆነው አብዛኞቹ 9 ቁጥሮች የውድድር ዘመኑ ከተጀመረበት ጊዜ ጀምሮ አልተሳካላቸውም።
ኤኪቲኬ ግን ከፕሪሲዝን ጨዋታዎች ወይም ከኮሚኒቲ ሺልድም ጨዋታ ጭምር ጀምሮ በአብዛኛው በወጥነት እየተጫወተ ያለ በጣም አስደናቂ ፎርም ላይ የሚገኝ ለእኔ ምንም ጥርጣሬ ሳይገባኝ ከፕሪሚየር ሊግ ምርጥ አጥቂዎች መካከል አንዱ የሆነ ነው። ስቴዲየም ውስጥ ስሙ በጩኸት የሚዘመርለት አይነት ተጫዋች መሆን ጀምሯል። እኔ ደግሞ አንድ የምወደው ነገር አለ፣ የሆነ ናስቲነስ የሆነ የኒውካስል ደጋፊዎችን ሲያበሳጭ አይታችሁት እንደሆነ የኒውካስል ደጋፊዎች እሱ ላይ እየጮሁበት ስለነበር የ3-1 ምልክት እያሳያቸው ነው ተቀይሮ የወጣው እና ሊሻሻል የሚችልበት ትልቅ ሩም ያለው ተጫዋች ነው። ኤሌጋንት ነው፣ በጣም ደስ የሚለኝ አይነት ክላስ ያለው ተጫዋች ነው። ሊቨርፑልም በዚህ ውድድር ዘመን ለመጀመሪያ ጊዜ ከመመራት ተነስቶ ጨዋታ አሸንፏል። 2 ነጥብ ብቻ ነው ከመመራት ተነስቶ ነጥብ ይዞ ወጥቶ የሚያውቀው። በነገራችን ላይ ኦጎ ኤኪቲኬ ባለፉት 12 ጨዋታዎች 9 ጎሎች አስቆጥሯል። ስለዚህ እንዲያውም የበለጠ የሚገርም ፎርም ላይ የተገኘው ባለፈው 2 ወር ገደማ ነው። ሊቨርፑልም እንደ ቡድን መረጋጋት የጀመረበት ጊዜ ነው። የሆነ ጨዋታ ከ12 ጨዋታ 9 ጨዋታ ተሸንፈው ነበር። አሁን ካለፉት 16 ጨዋታዎች በ15ቱ አልተሸነፉም። ባለፈው በቦርንመዝ ብቻ የተሸነፉበት ነው። እሱ እንኳን የሚያጠራጥሩ ነገሮች አሉት። ምክንያቱም አንዳንዶቹ ጨዋታዎች ምንም ኢንስፓየር የማያደርጉ የአቻ ውጤቶችም ስለነበሩ። ፍሎሪያን ቪርትዝ ደግሞ ባለፉት 10 ጨዋታዎች 6 ጎሎች አስቆጥሯል። ስለዚህ እነዚህ 2 ከቡንደስሊጋ የመጡት አዳዲስ ፈራሚዎች በጣም በወሳኝ ውድድር ዘመኑ ጊዜ ወደሚደንቅ ብቃታቸው እየተመለሱ ነው ማለት ነው። ግን ይሄ ጨዋታ ከሌላ ሴንቲሜንትም ጋር አብሮ መገናኘት ያለበት ይመስለኛል። ኢብራሂማ ኮናቴ ያለፉትን 3 ጨዋታዎች በአባቱ ህልፈት ምክንያት የእነሱ የኮምፓሽኔት ሊቭ የሚሉት ያው ከቤተሰቦቹ ጋር የሀዘን ጊዜውን እንዲያሳልፍ ሀዘኑን እንዲወጣ በሚል እረፍት ተሰጥቶት ነበር። ከጨዋታው በኋላ አሰልጣኙ እንደተናገሩት የባለፈው የካራባግ ጨዋታ ላይ የታችሁ እንደሆን ራያን ክራፈንበርግ ነው የመሀል ተከላካይ አድርገው የተጠቀሙበት። ብዙ ጉዳት አለ በሊቨርፑል የመከላከል ዲፓርትመንት በኩል። እዚህኛው ጨዋታ ላይ ለምሳሌ ዶሚኒክ ዞቦዝ ላይ ነው የቀይ መስመር ተከላካይ ሆኖ የጀመረው እና ይሄንን በማስተዋል ተጨማሪ የረፍት ጊዜ እንኳ ሊኖረው ቢገባም ግን ደውሎ ቡድኑ ላግዝ ብሎ የጠየቀን ራሱ ነው የሚል አስተያየት ሰጥተዋል እና እንደው ለሱ እንደተጻፈለት አይነት በአንፊልድ ለመጀመሪያ ጊዜ ጎል አስቆጥሯል። ጎሎች አስቆጥሮ ያውቃል ሊቨርፑል፣ ግን እንደ አጋጣሚ በአንፊልድ ጎል አስቆጥሮ አያውቅም። ጎል ካስቆጠረ በኋላ የነበረውን ስሜት ካያችሁ የሆነ ከውስጥ ፈንቅሎ የሚወጣ ስሜት ተቆጣጥሮት እንደነበር ማየት ይቻላል እና ከጎሉ መቆጠር በኋላም ከሱ ጋር መጥተው ደስታቸውን ከገለጹ ተጫዋቾች መካከል አንደኛው አሊሰን ቤከር ነበር። አሊሰን ቤከር በቅርብ ጊዜ እንደዚህ አይነት ተመሳሳይ በቅርብ ጊዜ አይደለም ከ4-5 ዓመት በፊት ተመሳሳይ አሳዛኝ አጋጣሚ ተፈጥሮበት ነበር። ግን ያኔ ነገሩን የበለጠ የከፋ ያደረገው የአባቱ ቀብር ላይ በኮቪድ ምክንያት በረራዎች ታግደው ስለነበር ወደ ብራዚል መሄድ አልቻለም። የአባትየው አሟሟትም በጣም አሳዛኝ ነበር። ግን ከሁሉ በላይ ደግሞ ሀዘኑን ከቤተሰቦቹ ጋር ለመወጣቱ የበለጠ ከባድ አድርጎበት እንደነበር አስታውሳለሁ እና ጎሉ ከተቆጠረ በኋላ ስሜታዊ ሲሆን ሲያነባ እንደዚህ አይተነዋል። በኋላም በቃለ ምልልሶችም ላይ አይኑን ባዝሎ ነው ይናገር የነበረው። ቡድኑን ግን በዚህ ከባድ የግል ሀዘን ውስጥ ያለም ጭምር ለማገዝ የወሰደው ኮሚትመንት በብዙ የሚደነቅ ይመስለኛል። የቡድን ጓደኞቹ ምን ያህል ለሱ እንደተደሰቱ ማየት ይቻላል። ወደ መልበሻ ክፍል ሲመጣም እንደዚሁ በጣም ደማቅ የሆነ የአድናቆት አቀባበል እንዳደረጉለት ተናግረዋል። ግን እንደው ጨዋታው ቀላል ግን አልነበረም። ኒውካስል ያለ ፊክስድ 9 ነው የተጫወተው። ይሄ ራሱ መልእክት የሚያስተላልፍ ነው። ኒውካስል እንደምታውቁት ባለፈው ክረምት ያልፈለገው አጥቂ አልነበር። ጆአው ፔድሮን፣ ኡጎ ኤኪቲኬን፣ ኢሳቅን ለማቆየት ከነበረ ብርቱ ትግል ባሻገር የስትራንድ ላርሰንን ብዙ አጥቂዎች ነበር የፈለገው። ከሁሉ በላይ ኤኪቲኬን የማስፈረም ብርቱ ፍላጎት ነበራቸው። የዝውውር አልሳካ ሲል ነው እንግዲህ ኒክ ቮልተማደን ዮሃን ቪሳን ያስፈርመው። ግን ሁለቱም ቤንች ሆነው ነው የጀመሩት። በተቃራኒው አንቶኒ ጎርደን ነው ሀሰተኛ 9 ቁጥር አድርጎ የተጠቀሙ። ይሄ በእርግጥ በመጀመሪያ አጋማሽ ሰርቶ ነበር። ብዙ አጋጣሚዎች ነበሯቸው። በተለይ ከአደገኛ ቅጣት ምቶች፣ ከረጃጅም የመልስ ውርወራዎች፣ ከማዕዘን ምቶች፣ ከ8ቱ የማዕዘን ምቶች፣ ከቀጥታ የቅጣት ምት ሃርቪ ባርንስ ከ20 ምናምን ሜትር ገደማ ብረት የመለሰበት እነዚህ ሁሉ አደገኛ ሙከራዎች ነበሩ። ነገር ግን ኤኪቲኬ የጨዋታውን መልክ ሁሉ ቀይሮታል። እነዛ ጎሎች ባይቆጠሩ ኖሮ ቲም ቶኩም በስቴዲየም የሚኖረው ስሜት የተለየ ሊሆን ይችል ነበር። እኔ እንዲያውም በጣም በድጋሚ ቀዝቀዝ ብሎ የታየኝ ሞሳላህ ነው። ከአፍሪካ ዋንጫው ከተመለሰ በኋላ አሰልጣኝ ስሎት ይህንን ተጫዋች እያሰለፉት ነው። በእርግጥ የመጨረሻ ኳስ አቀብሏል፣ ግን ወደ ፎርሙ ለመመለስ እየታገለ ያለ ተጫዋች ይመስለኛል። የሆነ የጠፋ ነገር አለ ሞሳላህን በተመለከተ በዚህኛው ሲዝን ምን እንደሆነ አላውቅም። ምክንያቱም
የፊትነስ ሬከርዱ የሚደነቅ ነው። ከጉዳት የሚያገግምበት፣ እረፍት የሚወስድበት፣ ተጨማሪ ልምምዶች የሚያደርግበት፣ ኒውትሪሽኑ፣ እረፍት አወሳሰዱ ሁሉ የሚደነቅ ነው። ግን ወደዛ ብቃቱ በተሟላ ሁኔታ እየተመለሰ አልመሰለኝም። ግን የጎል ተሳትፎ ማድረጉ በጣም ጠቃሚ ሊሆን ይችላል። አሰልጣኝ አርነ ስሎት ከቤንች ያስነሷቸውም ተጫዋቾች ልዩነት አምጥተዋል። ፌዴሪኮ ኪየሳ፣ ከርትስ ጆንስ አይነቶቹ ተጫዋቾች ተቀይረው ገብተው ስለዚህ እነዚህ ለውጦቻቸውም አስፈላጊዎች ነበሩ። ግን ትልቁ ፍርሃት አሁንም ቡድኑ በተጫዋቾች ኢንዲቪዥዋል ኢምፕሮቫይዜሽን ላይ የተመሰረተ ያ ጎል በፍሎሪያን ቪት የግል ክህሎት እና በኤኪቲክ አጨራረስ ባይቆጠር ኑሮ አምና የነበረው የበለጠ የቲም ቫሊዩ አሁንም ጥያቄ ምልክት ያለበት ይመስለኛል። በእርግጥ ከኒውካስል ጋር ነው የተጫወቱት። በእርግጥ ኒውካስል በአንፊልድ ሲጓዝ ያለው ሬከርድ በጣም መጥፎ ነው። 30 ጨዋታዎች ላይ አድርጎ አላሸነፈም እና በዚህ ጨዋታ ላይ የገረመኝ ነገር ኒውካስል ይወስዷል ብዬ አላሰብኩት በትራንዚሽን እንዲጠቃ የሚያጋልጥ አይነት የሀይ ዲፌንሲቭ የመከላከል ቅርጽ ይዞ መገኘቱ ነው። ለምሳሌ ያ የሊቨርፑል ሁለተኛ ጎል ሲቆጠር በጣም አስፈላጊ ጎል ነበር። የኒውካስል የመከላከል ፖስቸር በተለይ ከሜዳ ውጪ በጭራሽ የተለመደ አይደለም። እሱ ለእኔ አስገርሞኛል። ግን ለሊቨርፑል በወሳኝ ጊዜ እነዚህ ሁለት ተከታታይ ድሎች መጥተዋል። በሚቀጥለው ሳምንት ከማንቸስተር ሲቲ ጋር ነው በአንፊልድ ይጫወተው። በጣም ቁልፍ የፕሪሚየር ሊግ ጨዋታ ነው። ሊቨርፑል ለቻምፒየንስ ሊግ ቦታ፣ ሲቲ ለሻምፒዮንነት። ሰንደርላንድ፣ ብራይተን፣ ኖቲንገም ፎረስት፣ ዌስትሃም፣ ወልቭስ፣ ቶተንሃም እነዚህ በሚቀጥሉ ጥቂት ሳምንታት እስከ ማርች አጋማሽ እስከ ማርች ኢንተርናሽናል ብሬክ ድረስ የሚደረጉ ጨዋታዎች ናቸው። በእርግጥ በቻምፒየንስ ሊግ ከብራይተን ጋር የኤፍኤ ካፕ ጨዋታ ነው፣ ግን ሌሎቹ የፕሪሚየር ሊግ ጨዋታዎች ናቸው። ያለፉት ሁለት ጨዋታዎች ኢንፋቲክ ናቸው። ቡድኑ አንደኛ በሁለቱ ጨዋታዎች አንድ ጎል ብቻ ነው የተቆጠረበት። በእርግጥ የኛው ጨዋታ የበለጠው ስብስብ ነበር፣ ነገር ግን ጎሎች ማስቆጠር ጀምሯል። በርካታ ጎሎች አስቆጥሯል። ከሁሉ በላይ ለእኔ የረጅም ጊዜ የሊቨርፑል የማጥቃት ኃላፊነትን የሚሸከሙ ተጫዋቾች ናቸው ኤኪቲኬና ፍሎሪያን ቪርትዝ። ሁለቱም 22 ዓመታቸው ነው። ሞሐመድ ሳላ የውድድር ዘመን ሲያበቃ 34 ዓመት ይሆነዋል። ስለዚህ የወደፊት የማጥቃት ሶሉሽን ያስፈልገዋል ቡድኑ እና እነዚህ ሁለት ተጫዋቾች በጥሩ ጊዜ ጥሩ ፎርም ላይ ነው ያሉት። ለዚህኛው ሲዝን ብቻ ሳይሆን ለሚቀጥሉት ዓመታት ሊቨርፑል ፖስት ሳላ ድህረ ሳላ ማን የማጥቃት ኃላፊነቱን በሱ ቮሊዩም ይረከባል የሚል ስጋት ካላቸው በጣም ጥሩ ምልክት እየሰጡ ያሉ ይመስለኛል እና በድጋሚ ሁለቱም አስደናቂ ነበሩ። በተለይ ኡጎ ኤኪቲኬ